እንደምን ከረማችሁ ተመልካቾች። በዛሬው የሰሞነኛ መሰናዷችን ባሳለፍነው ሳምንት በአዲስ አበባ ባህል ኪነጥበብና ቱሪዝም ቢሮ አዘጋጅነት የተካሄደውን 16ኛውን የከተሞች የባህል ፌስቲቫል ማጠናቀቂያ መርሃ ግብር በወፍ በረር እንቃኛለን። አብራችሁን ቆዩ። የባህል ፌስቲቫል የበርካታ ማህበረሰቦችን ወጎች፣ ልማዶችና ማህበራዊ ክዋኔዎች ለማሳየት የሚዘጋጅ ማህበራዊ አውድ ነው። በአውዱ የማህበረሰቡን ልዩ ባህላዊ ቅርሶችና እሴቶች የሚያንጸባርቁ ባህላዊ ትርኢቶች፣ እንቅስቃሴዎችና ምግብና መጠጦች ይቀርባሉ። በአብዛኛው ፌስቲቫሎች ዋነኛ ጉዳያቸው ሰዎች በአንድነት ሆነው እንደየአውዱ እንዲተዋወቁና እንዲጨዋወቱ ማድረግ ነው። የባህል ፌስቲቫሎች ከተለያዩ ባህሎችና ዳራዎች የመጡ ሰዎች በሚጋሯቸው ልምዶች ላይ በመመስረት እንዲገናኙና ትስስርን እንዲፈጥሩ እድል ይሰጣሉ። ማህበረሰቦችን በማሰባሰብ ብዝሃነትንና መግባባትንም ያበረታታሉ። የተሳታፊዎች ብዝሃነት ከሚስተናገዱባቸው መካከል የባህል ክዋኔ ትርኢቶች፣ ሀገረሰባዊ ምግብና መጠጦች፣ የዕደ ጥበብ ኤግዚቢሽኖች፣ የተለያዩ ባህሎችን ማካተትና ማህበራዊ ውክልናን ማሳየት ይችላሉ። የባህል ፌስቲቫሎች ሰዎች ከነሱ ውጭ በሩቁና በዙሪያቸው ያለውን ማህበረሰብ ባህላዊ የአኗኗር ዘይቤ ልዩነቶችን እንዲያውቁ፣ እንዲያደንቁና እውቅና እንዲሰጡ እንዲሁም ልውውጥ እንዲያደርጉ እድሎችን ይፈጥራሉ። ፌስቲቫሎች ብዙውን ጊዜ ሰላምን፣ አብሮነትን፣ መተሳሰብንና መቻቻልን ለማስፋት ያገለግላሉ። በአጠቃላይ የፌስቲቫል ክዋኔዎች ስነ ልቦናዊ፣ ማህበራዊና ኢኮኖሚያዊ ጠቀሜታቸው ከፍ ያለ ነው። የአዲስ አበባ ባህል ኪነጥበብና ቱሪዝም ቢሮም በባህል ልውውጥ ማህበራዊ አውድ በመፍጠርና የውድድር መድረክ በማዘጋጀት ውጤታማ የባህል ፌስቲቫሎችን ሲያካሂድ ቆይቷል። ዘንድሮ ባህሎቻችን የወል ትርክት አምባ በሚል መሪ ቃል 16ኛ ጊዜ የተካሄደው ፌስቲቫልም ከተለያዩ ባህሎች የተውጣጡ ባህላዊና ህዝባዊ ሙዚቃዎች፣ ውዝዋዜዎችና ትርኢቶች የታዩበት። እሺ እንግዲህኛ ለትክክለኛው ሰው ነው ልጃችን የሰጠነው። ለገባቲም ያመጣችሁት ነገር በእውነት ለቤተሰብ ያላችሁን ክብር ያሳያል እና አይሻ ልጃችን ደግሞ ያው እንደምታውቁት የመጨረሻ ልጅ ስለሆነች ለአባቷ ወርቅ የተለያዩ ሀገረሰባዊ ምግቦችና መጠጦች የተጎበኙበት የባህል አውደ ጥናቶች ጎብኚዎችንና ሌሎች ተሳታፊዎችን ስለተወከሉት ማህበረሰቦች የተለያዩ ልምዶች፣ እምነቶች፣ የባህል ክዋኔ ትርኢቶችና ጭውውቶች የቀረቡበት ጎብኚዎች የባህል አልባሳትን፣ ቅርጾችንና ጌጣጌጦችን ተግባራዊ አሰራር ሙያ የተማሩበትና የተገበያዩበት ቃላዊ ተረቶች፣ ጨዋታዎች፣ ተረኮች፣ ልምዶችና ወጎች ላይ ንግግሮችና ውይይቶች የተደረጉበት ሆኖ አልፏል። በኢትዮጵያ በርካታ የሆኑ ባህላዊ እሴቶች አሏት፣ ባህላዊ ትውፊቶች አሏት ወይም በዓላት ይገኛል። ለምሳሌ በመስቀል በዓል፣ በጥምቀት፣ ኢዳል ፈጥር፣ ኢዳል አድሃ፣ ኢሬቻ፣ ፍቼ ጨምበላላ፣ የመስቀላ በእነዚህ በዓላት ላይ እንኳን ስንመለከት
በርካታ የሆነ ማህበረሰብ እነዚህን በዓላት ለማክበር ይመጣል። ሙዚቃ አንድ የሚያረጋቸውን ወጣቶችን አንድ ቦታ የሚያሰባስብ ከሚያለያዩቸው ነገሮች አንድ የሚያረጓቸውን ነገሮች ፕሮሞት በማድረግ ነው። ለዚህ የሙዚቃ ባንዶቹ ሲመሰረቱ ከተለያዩ ብሔር እንዲመሰረቱ ያደርጋሉ። ስለዚህ ከተለያየ ብሔር መመስረታቸው የተለያየ አይነት ብሔር ፐርፎርማንስ እንዲለማመዱ ያስደርጋሉ። የተለያዩ አይነት በተለያየ አይነት ቋንቋ ሙዚቃዎቹ እንዲቀርቡ ያስደርጋሉ። በዚህ ምክንያት ትስስራቸውን አጠናክረውበታል። ከዚህም በተጨማሪ ከ11ዱም ክፍለ ከተሞች በግልም በቡድንም የተወጣጡ ተወዳዳሪዎች በባህላዊ ክዋኔዎች፣ በአውደ ርዕይ፣ በባህል ስፖርቶች፣ በባህል አልባሳትና የፋሽን ትርኢቶች፣ በዕደ ጥበብ ውጤቶች ምርትና በሌሎችም ዘርፎች ተወዳድረው እውቅና ያገኙበት ነበር። ዝግጅቱን ለማድረግ የላቀ የህዝብ ተሳትፎ ሶስተኛ ቂርቆስ እኛ ሪፕሬዘንት ያደረግነው የኦሮሚያ ክልልን ባህል በማቅረብ ነው። ባህል እንግዲህ ሰፊ ነው። በተሰጠን መርሃ ግብር የተለያዩ መንደር ግንባታ፣ ማህበረሰብ ማንቀሳቀስ እዚህ እንዲሳተፉ እንዲሁም የዕደ ጥበብ ምርቶችን የተለያዩ ኩነቶችን ይዘን የቀረብ ነው። ያገኘሁት እውቅናው በሸክላ ስራ ነው። የማቀርበው ሸክላ ስራዎችን ነው፣ ዕደ ጥበባቶች። ሁለተኛው ደግሞ የሸክላ ስራን የኛ ሸክላ ስራውን ራሱን በዘመናዊ መልክ ሁሉን ነገር አካቶ ማቅረቢያ ነገሮች ነው። ሸክላ ስራ ነው ግን በዘመናዊ መልክ ነው። በሁለቱም አንደኛ ደረጃን እውቅና አግኝቼ ተሸልሜያለሁ። በባህላዊ ምንጣፍ ስራ ነው የምተዳደረው። ባህላዊ ምንጣፍ ስራዎች ነው የሰራሁት ማለት ነው። በዛ ሁለተኛ ወጥቼ ተሸልሜያለሁ። የሲዳማ ብሔርን ወክለን ነው የተሳተፍንበት። ከአጠቃላይ ሶስተኛ ነው የወጣ ነው። የመንደር ምስረታ አለ፣ የባህል ምግቦችና መጠጦች አሉ፣ አልባሳትና የተለያዩ የክቡን ድራማዎችም አሉ። የተለያዩ ተግባራት ነበሩ ማለት ነው። ያንን ከአጠቃላዩ እንግዲህ አሁን ሶስተኛ አግኝተናል። ውድድሩ ሂደት ሰፊ ነው፣ ጥልቅ ነው። ያው የቼክ ሊስቶች ነበሩት፣ የተለያዩ ዲፕ የሆኑ ነገሮች ናቸው። ያው በዛ መርሃ ግብር ሰፊም ነበር፣ ውድድሩም ከባድም ነበር፣ ቀላል አልነበረም። ከዚህ ከ11ዱ ክፍለ ከተማዎች ያው ሁለተኛ መውጣት ቀላል ነገር አይደለምና በጣም ደስ ብሎናል። በጣም አሪፍ ነው ለኛም፣ ምክንያቱም እውቅና አግኝተሽ መስራትና እውቅና ሳታገኝ መስራት አንድ አይደለም። እውቅና በማግኘታችን በጣም ደስተኞች ነን፣ ኃላፊነታችንን ወስደን ስለምንሰራ። እጅግ በጣም ነው የሚጠቅመኝ። ጥር ነበረ፣ የበለጠ ብርታት ይሆነኛል። በጣም ነው ደስ ያለኝ። ሁለተኛ ወጥቻለሁ። እጅግ በጣም ደስ ብሎኛል። የበለጠ እንድሰራ ያበረታታኛል ማለት ብዙ የስራ እድል ላይ እንድፈጥር ይጠቅመኛል። እንደገና ደግሞ ከዚህ በፊት የሰራቸው የነበሩ ላይ በጣም እጅግ ጥሩ መሆናቸውን ውስጤ በጣም ተረድቷል። ከዚህ የበለጠ ደግሞ በጣም ብዙ ለማምረት ያቅዳለሁ ማለት ነው። የኢትዮጵያ ባህልን ነው እኛ የምንሰራው።
ኢትዮጵያ የምትታወቀው በሸክላ ስራ በሽመና ስራ ነውና አገር ባህላችንም ይሄ ነውና ሸክላ ሰሪና ሸማኔ የሰራውንና የሸመነውን ልብስ እየለበሱና እየሰሩ ደባል ስም ባይሰጡ ጥሩ ነው። ያዘመነን ይሄው እንደዚህ ተሸልመን እንድንገኝ ያዘመነን እየረቀቅን እንድንገኝ ያረጋናል እንጂ ምንም አይነት ተጽዕኖ አያመጣብንም። ብዙ ነገር ያግዛል። ይሄ ነገር በተለይ ለአዲሱ ትውልድ ባህላችን፣ ወጋችን፣ ብዙ ነገራችን፣ አብሮነታችን፣ የወል ትርክታችንን ለማስተማር ለትውልዱ በጣም ብዙ ያግዘናል። እንደገና ደግሞ ሄደን የምንሰራባቸው ነገሮች አሉ። ለምሳሌ አሁን ከሌላ ክፍለ ከተማ የተማርናቸው ጉዳዮች አሉ። በመቀጠሉ ደግሞ ከዚህ ከፍ አድርገን ለመዘጋጀትም ትምህርት አግኝተንበታል ማለት ይቻላል። አዲስ ሚዲያ ኔትወርክም የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮን በሚዲያው ዘርፍ በመደገፍ እንዲሁም ለፌስቲቫሉ መሳካት ላበረከተው አስተዋጽኦ በቢሮው እውቅና ተሰጥቶታል። አዲስ ሚዲያ ኔትወርክ ተባባሪዎቻችን ናቸው። ከልብ አድርገን እናመሰግናለን። ለዚህ ፕሮግራም መሳካት ትልቁን አስተዋጽኦ አድርጋችኋል። የሚዲያ ከቨሬጅ በመስጠት ትልቅ ማህበራዊ ኃላፊነታችሁን ተወጣችኋል። እናመሰግናለን። የ16ኛው የከተሞች የባህል ፌስቲቫል ማጠናቀቂያ ዕለት ለ129ኛ ጊዜ ተከብሮ ከዋለው የአድዋ በዓል ጋር መግጠሙ ልዩ ስሜትን የፈጠረም ነበር። የአዲስ አበባ ከተማ 16ኛው የባህል ፌስቲቫል መሪ ቃል ባህሎቻችን የወል ትርክት አምባ ነው ያልነው። በዚህ በምንዘጋበት ቀን የኢትዮጵያውያን የመጀመሪያውና ትልቁ የወል ትርክት የሆነው አድዋ ከኛ የባህል ሳምንት ጋር በመገጣጠሙ እጅግ በጣም ደስ ብሎናል፣ ኩራት ተሰምቶናል። ይህንንም መሰረት በማድረግ ክብርት አፈ ጉባኤያችን መተው እዚህ ማጠቃለያውን ሽልማቱን ስለሰጡልን በአዲስ አበባ አስተዳደር ባህልና ኪነ ጥበብ ቱሪዝም ቢሮ እና በራሴ ስም እጅግ አድርጌ ላከብር ምስጋና ላቀርብ እወዳለሁ። እናት ያርበኛ በአባት ያርበኛ እኔ ልጃቸው የሀገር ዘበኛ እኔ ጦሩ መሪ ከመሃል ገብቶን አደናባሪ እሷ ውርዶ ደሰ